የምትመለከቱት ስልክ አዲሱ የሳምሰንግ ብራንድ የሆነው ሳምሰንግ ዜድ ትራይፎልድ የሚባለው ባለ 3 አጣፊው ስልክ ሲሆን ይህም ስልክ እንግዲህ በጣም ትልቅና ጽድት ያለ ስልክ ነው። ብዙ ነገሮችን ይቀይራል ተብሎ የታሰበው በ2026 እንግዲህ ሪሊዝ የሚደረግ ስልክ ነው። አሁን ላይ በኮሪያ ላይ ሪሊዝ ተደርጓል ማለት ነው። ይህ ስልክ እንግዲህ ስንት ያወጣል፣ ምን አይነት ስልክ ነው የሚሉም በዚህ ቪዲዮ ሪቪው የማደርግላችሁ ማለት ነው። እስከ መጨረሻው አብራችሁ ይቆዩ። ይህ የምትመለከቱት ስልክ የሳምሰንግ ዜድ ትራይፎልድ የሚባል ሲሆን ከቦክሱ ስንጀምር በጣም ትልቅ ታብሌትን የሚመስል ትልቅ ቦክስ ሲኖር በዚህም ውስጥ እንግዲህ የሲም ኢንጀክተሮች እና እንዲሁም ደግሞ የቻርጀር ሲ2ሲ ኬብል ታገኛላችሁ። እንዲሁም ደግሞ 45 ዋት የሆነው የቻርጀር ቦክስ ታገኛላችሁ። እነዚህ ስታገኙ እንዲሁም ደግሞ የራሱ የሆነ ባለ አንድ ኬዝ ታገኛላችሁ ወይም ደግሞ ከቨር ታገኛላችሁ ማለት ነው። እንዲሁም ደግሞ ይህንን ራሱን ባለ 3 አጣፊውን ስልክ በቦክሱ ታገኛላችሁ። ጽድት ያለ ቦክስ ብላክ ቦክስ ታገኛላችሁ ማለት ነው። ስፔስ ውስጥ ስንጀምር እንግዲህ በስናፕ ድራገን 8 ፕሮሰሰር የሚመጣ ነው። እንግዲህ ጥሩ ፐርፎርማንስ እንዲኖረው ያደርገዋል ማለት ነው። እንዲሁም ደግሞ በ512 ጂቢ ፋስት ስቶሬጅ ታገኙታላችሁ። እንዲሁም ደግሞ በ16 ጂቢ ራም ታገኙታላችሁ። ደግሞ ለጌም ሆነ ለመልቲታስኪንጎች በጣም ጽድት ያለ ስልክ ነው ማለት ነው። ይህን ስልክ እንግዲህ በተጨማሪም ደግሞ ሙሉ በሙሉ በምትዘረጉበት ሰዓት እንግዲህ የ10 ኢንች በ16 በ11 የሆነ አስፔክት ሬሾ ታገኙታላችሁ። እንዲሁም ደግሞ በባትሪ ወዲህም ደግሞ እንግዲህ ታብሌት የሚያክል ማለት ነው። የሳምሰንግ ታብሌት እንደምታውቁት 11 ኢንች አሉ። 11 ኢንች ታብሌት ጋር እኩል ማለት ነው። በጣም ጥሩ መልቲታስኪንግ የሆኑ ስራዎችን እንድትሰሩ ያግዛቸዋል ማለት ነው። እንዲሁም ደግሞ ከድሮ በተሻለ መልኩ ባትሪም ከፍተኛ ባትሪ ይዞ መጥቷል። በዚህ እንግዲህ 5600 ሚሊ አምፔር ባትሪ በውስጡ ታገኛላችሁ። እንዲሁም ደግሞ ወደ ካሜራው ስናልፍ ደግሞ ሳምሰንግ ጋላክሲ ዜድ ፎልድ እንግዲህ ቀጥታ የመጣን ወደ ሜን ካሜራው ስንሄድ 200 ሜጋ ፒክሰል ታገኛላችሁ። እንዲሁም ደግሞ 10 ሜጋ ፒክሰል 3x ዙም እና 12 ሜጋ ፒክሰል አልትራ ዋይድ የሆነ ካሜራዎችን ታገኛላችሁ። በጣም ጥሩ የሚባል ነው ካሜራ ነው። ወደ ዋተር ዲስታንስ ስንሄድ አይፒ 46 ይባላል። ይሄ እንግዲህ እንደ ለፎልድ ስልኮች በጣም ጥሩ የሚባለው ነገር ግን እንደ ኖርማል ፎልድ ለማያደርጉ ስልኮች ስናነጻጽረው እኩል አይደለም ማለት ነው። ካሜራውንም በዛው ልክ ከሄዳችሁ ከሳምሰንግ S25 የተሻለ አይደለም፣ ነገር ግን እንደ ፎልድነቱ በጣም ጥሩ የሚባል ነው ካሜራ ነው ወይም ደግሞ ካሜራ አለው ማለት ነው። ይህንን ላፕቶፕ ይህንን ስልክ እንግዲህ ማን ቢጠቀመው ጥሩ ነው ብላችሁ ካሰባችሁ ይህ ስልክ ብዙ ጊዜ ሪኮሜንድ የሚደረገው ለመልቲታስኪንግ ስራዎች ነው። 10 ኢንች ስፔስ ስላለው በዚህ ሰዓት እንግዲህ ብዙ ስራዎችን በቀላሉ መስራት ትችላላችሁ። እንዲሁም ደግሞ 16 ጂቢ ራም ስላለው ምንም አይነት እንከን አያጋጥማችሁ ማለት ነው። 3-4 ታቦችን በአንድ ላይ ከፍታችሁ መልቲታስኪንግ የሆኑ ስራዎችን መስራት ትችላላችሁ። እንዲሁም ደግሞ የተለያዩ ጌሞችንም በቀላሉ መጫወት ትችላላችሁ ማለት ነው። በጣም ጽድት ያለ ለአያያዝ ቀላል የሆነ ስልክ ነው ማለት ነው። በጣም ጥሩ ወደ 300 ግራም ይመዝናል ጠቅላላ ልኬቱ። በጣም ቀጣጥን ናቸው እያንዳንዳቸው ሙሉ ፎልዱን በሙሉ በምገነጥሉበት ሰዓት ወይም ደግሞ ሙሉ ፎልዱን በምዘረጉበት ሰዓት በጣም ቀጭን የታይፕ ሲ የምታክል ሳይዝ ነው ያለው ማለት ነው። በጣም ጽድት ያለ 3.3 ሚሊ ሜትር አካባቢ ነው ካልተሳሳትኩ። እንደዚህ አይነት እንግዲህ ቅጥነት ያለው ስልክ ነው። በጣም ጥሩ ስልክ ነው። ይህ እንግዲህ አሁን ላይ በቅርቡ በ2026 መጀመሪያዎቹ አካባቢ በዩኤስ እንግዲህ ላውንች ይደረጋል ተብሎ ይጠበቃል። አሁን ላይ ይህ ስልክ በኮሪያ ወደ 2400 ይጠጋል። ወደ ዩኤስ ላውንች በሚደረግበት ሰዓት እንግዲህ ወደ $3000 ያወጣል ተብሎ ይገመታል ማለት ነው። ይህን ስልክ እንግዲህ በ45 ዋት እንግዲህ ዋየር ቻርጀር እና በ15 ዋየርለስ ቻርጀር ታገኙታላችሁ። እንዲሁም ደግሞ ይህን ስልክ እንግዲህ ለመልቲታስኪንግ መገልገል ትችላላችሁ ብያችኋለሁ። ኬዙ ላይ ባለችው እንግዲህ ማስቀመጫን በመጠቀም እንግዲህ የተለያዩ ማውዝ እና ኪቦርዶችን በማገናኘት ልክ እንደ ላፕቶፕ ወይም ደግሞ 2-in-1 እንደሚባሉ ላፕቶፖች መጠቀም ትችላላችሁ። በጣም ጥሩ ነው። እንግዲህ ያለው መረጃ ይህን ይመስላል። በቅርቡ ደግሞ ዩኤስ ላይ ላውንች ሲደረግ ያለው ሙሉ ነገር የምነግራችሁ ይሆናል ማለት ነው። የዛሬው ቪዲዮ ይህን ይመስል ነበረ። አንዳንድ መረጃዎች እንዳገኛችሁ እንግዲህ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደዚህ የቴክ መረጃዎች የምትፈልጉ ከሆነ ሰብስክራይብ ማድረግ ትችላላችሁ። እስካሁን አብሬያችሁ የቆየሁት እኔ ደወሬ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።